ለብዙ አስርተ ዓመታት የዓለም ሚዲያዎች ስለ ኢትዮጵያ ሲያወሩ የሚጠቀሙት አንድ አይነት ምስል ነበረ፤ ድህነት፣ ድርቅና ጦርነት። ነገር ግን ዛሬ ያ ምስል በታሪክ መዝገብ ላይ እየቀረ ነው። አዲስ ትውልድ፣ አዲስ ራዕይና አዲስ መልክ። በአፍሪካ እምብርት ላይ የሚገኝ አንድ ግዙፍ አንበሳ ከእንቅልፉ እየነቃ ይመስላል። ዛሬ የምናወራው ስለ ፖለቲካ አይደለም። ዛሬ የምናወራው በአይን ስለሚታይ ተጨባጭ ለውጥ እንጂ። በአጭር ጊዜ ውስጥ አዲስ አበባን የቀየራት የሚስጥራዊ ኃይል ምንድን ነው? ይህ ዶክመንተሪ ወደ አዲሲቷ ኢትዮጵያ ጥልቅ ጉዞ ይወስደናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተከታተሉን። አዲስ አበባ ለዘመናት የቆዩና ለትራፊክ የማይመቹ ጠባብ መንገዶች ነበሯት። ነገር ግን የኮሪደር ልማቱ የተሰኘው ፕሮጀክት ሲጀመር የከተማዋ መልክ በሳምንት ውስጥ ተቀየረ። ይህ ፕሮጀክት ግንባታ ብቻ አይደለም፣ የከተማዋን ነዋሪ የአኗኗር ዘይቤ የመቀየር ሂደት እንጂ። ፒያሳን ተመልከቱ፣ የከተማዋ የታሪክ ማህደር። ዛሬ የታሪኳ ቅርሶች ተጠብቆ በዘመናዊ የእግር መንገድና በብርሃን ተውጣለች። ከኮንክሪት ህንፃዎች በስተጀርባ አዲስ አበባ አረንጓዴ ሳንባ እየበቀለላት ነው። ከ5 ዓመታት በፊት አዲስ አበባ ውስጥ ቤተሰብ ይዞ ለመዝናናት ምርጫው ሆቴል መሄድ ብቻ ነበረ። ዛሬ ግን እንደ አንድነት፣ ወዳጅነትና እንጦጦ ያሉ ግዙፍ ፓርኮች የከተማይቱ መለያ ሆነዋል። እንዲህ አይነት ግዙፍ ለውጥ ያለ መስዋዕትነት አይመጣም። ለዘመናት የኖሩበትን ሰፈር ለቀው መነሳት፣ የንግድ ስፍራዎች መለወጥና የግንባታ ጫና በነዋሪዎቹ ላይ ቀላል አልነበረም። ለትልቅ ስኬት ትልቅ ዋጋ መክፈል አይቀርም። መንግስት እነዚህን ተፈናቃዮች መልሶ ለማቋቋም የሚያደርገውን ጥረትና ነዋሪዎቹ ለሀገር እድገት የከፈሉትን ዋጋ የለውጥ አካል ነው። ዓለም አቀፍ ተንታኞች ኢትዮጵያ የአፍሪካ ኢኮኖሚ ሞተር ይሏታል። በግንባታ ፍጥነትና በጥራት ደረጃ አዲስ አበባ ከታዋቂዎቹ የዱባይና የሲንጋፖር ከተማዎች ጋር እየተነጻጸረች ነው። የአፍሪካ ህብረት መቀመጫ እንደመሆኗ ከተማዋ አሁን ላይ የያዘችውን ዘመናዊ መልክ ለአህጉራት ኩራት ሆኗል። ቱሪስቶች አሁን የሚመጡት ለላሊበላ ብቻ አይደለም፣ በዓለም ደረጃ ተወዳዳሪ ለሆኑት የአዲስ አበባ ፓርኮችና ሙዚየሞች ጭምር እንጂ። ኢትዮጵያ በለውጥ ማዕበል ውስጥ ናት። ይህ ጅማሮ እንጂ ማለቂያ አይደለም። አሁንም የሚቀየሩ ብዙ ስራዎች፣ የሚሰሩ ብዙ ድልድዮችና የሚታረሱ ሰፊ እርሻዎች አሉ። ነገር ግን አንድ እውነት ግልጽ ነው፣ የኢትዮጵያ ህዝብ መቀየር እንደሚችል በተግባር አሳይቷል። ከአቧራማ መንገዶች ወደ ዘመናዊ ኮሪደር የተደረገው ጉዞ የሀገሪቱን የነገ ተስፋ ብሩህ አድርጓል። የዛሬው ዶክመንተራችን ይህንን ይመስል ነበር። እናንተስ በአዲሷ ኢትዮጵያ ውስጥ በብዛት ያስገረማችሁ ነገር ምንድን ነው? ለውጡስ ለእናንተ ምን ትርጉም አለው? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ለሌሎች ሼር በማድረግ የሀገራችሁን ፍቅር አሳዩን። በሚቀጥለው አስገራሚ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር አድርጉ። የምር ሀገራችሁን ትወዱ የለ ሰብስክራይብ አድርግ። በቃ ቀውጢ ቪዲዮ ይለቀቅልሃል። ይመቻችሁ።